ሰላም ቤተሰቦቻችን ከሰሞኑ ቤንዚን በሊትር እስከ 200 ብር እንዲሸጥ ተወስኗል የሚለውን ጉዳይ በተመለከተ አዲስ መረጃ ይፋ ተደርጓል። በዓለም አቀፍ ደረጃ የነዳጅ ዋጋ ጭማሪ ማሳየቱን በተመለከተ ዝርዝር መረጃውን ከነዳጅና ኤነርጂ ባለስልጣን ያገኘ ነው። በሌላ በኩል ደግሞ የኮንዶሚኒየም ባለቤቶች በአስቸኳይ 13000 ብር እንዲከፍሉ ውሳኔ በመንግስት በኩል መሰጠቱ ይፋ ተደርጓል። በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ የቤት ባለቤት ቅጣት ይጣልበታል መባሉን የደረሰን መረጃ ያመለክታል። እነዚህ የሰዓቱ ዋና ዜናዎቻችን ሲሆኑ መረጃዎቹን አንድ በአንድ በዝርዝር እንመለከተዋለን። አብራችሁን ቆዩ። ከሰሞኑ ቤንዚን በሊትር እስከ 200 ብር እንዲሸጥ ተወስኗል የሚለውን ጉዳይ በተመለከተ አዲስ መረጃ በመንግስት በኩል ይፋ ተደርጓል። ከመጋቢት 1 ቀን 2018 ዓ.ም ጀምሮ አዲስ የነዳጅ ዋጋ ጭማሪ ተደርጓል በሚል በማህበራዊ ትስስር ገጾች ላይ በስፋት እየተሰራጨ የሚገኘው የዋጋ ዝርዝር ፍጹም ሐሰተኛና ከእውነት የራቀ መሆኑ ተገልጿል። ቤንዚን 202 ብር፣ ኬሮሲን ነጭ ናፍጣና ቀላል ጥቁር ናፍጣ 197 ብር እንዲሁም ከባድ ጥቁር ናፍጣ ደግሞ 196 ብር እንደሆነ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። የንግድና ቀጠናዊ ትስስር ሚኒስቴርን ጠቅሰው ምንጮች እንዳረጋገጡት ከሆነ ይህ ህዝብን እያደናገረ ያለው መረጃ የተሳሳተ የፈጠራ ወሬ ነው። በመሆኑም እስካሁን ድረስ በነዳጅ የችርቻሮ መሸጫ ላይ መንግስት ያደረገው ምንም አይነት አዲስ የዋጋ ማስተካከያ ወይም ጭማሪ አለመኖሩ ታውቋል። እስራኤልና አሜሪካ ኢራንን ማጥቃታቸውን ተከትሎ በመካከለኛው ምስራቅ ውጥረት እየጨመረ በመምጣቱ የተነሳ የዓለም የነዳጅ ዋጋ ጨምሯል። በዚህም የድፍድፍ ነዳጅ ዋጋ ከጥር ወር ወዲህ ከፍተኛ ነው የተባለውን ከ10 በመቶ በላይ ጭማሪ አሳይቷል። በኢራንና በእስራኤል መካከል ያለው ግጭት በነዳጅ ከበለጸገው አካባቢ የሚመጣውን አቅርቦት ሊያስተጓጉል ይችላል ሲሉ ሀገራት ሰግተዋል። በአውሮፓ የነዳጅ ዋጋ መጠነኛ ቅናሽ አሳይቶ የነበረ ሲሆን ሐሙስ ምሽት ላይ በ5 በመቶ ከፍ ማለቱ ታውቋል። በለንደን የአንድ በርሜል ድፍድፍ ነዳጅ ዋጋ $72.8 የነበረ ሲሆን በአሜሪካ የኒውዮርክ ገበያ ደግሞ $73.2 መሸጡ ታውቋል። ሆኖም በ2022 መጀመሪያ ላይ ሩሲያ በዩክሬን ላይ ወረራ ከፈጸመችበት ጋር ሲተያይ ጭማሪው አነስተኛ መሆኑ ተጠቁመዋል። በወቅቱ የድፍድፍ ነዳጅ ዋጋ በበርሜል $100 በላይ ከፍ ብሎ እንደነበር የሚታወስ ነው። የኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እንዲከናወን በመደረጉ አሁን ላይ በዓለም ገበያ መሰረት በኢትዮጵያ ያለው የነዳጅ ዋጋ ለውጥ ይኖረዋል የሚል ጥያቄ ለነዳጅና ኤነርጂ ባለስልጣን ቀርበዋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በሰጡት ምላሽ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ነገር ግን የዋጋ ለውጥ እንደሌለ ገልጸዋል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ የሚሰላ ይሆናል ብለዋል። ለአብነትም ኢትዮጵያ ነዳጅ ወደ ሀገር ውስጥ የምታስገባበት የጅቡቲ ወደብ በራሱ የሚከፈል ኪራይና ሌሎች ለአገልግሎት የሚከፈሉ ታክሶች መኖራቸውን አንስተው አጠቃላይ የማጓጓዣ ስርዓቱን ታሳቢ ያደረገ ስለመሆኑ ተናግረዋል። ስለዚህም ነዳጁ በዓለም ገበያ መሰረት የሚመራ ቢሆንም ወደ ሀገር ውስጥ እንዲገባ የሚደረግበት የራሱ የሆነ አሰራር ተጨማሪ ክፍያን የሚፈልግ በመሆኑ በዚህ አግባብ እንደሚካሄድ ገልጸዋል። በሌላ በኩል ደግሞ የኮንዶሚኒየም ባለቤቶች በአስቸኳይ 13000 ብር እንዲከፍሉ ውሳኔ በመንግስት በኩል መሰጠቱ ይፋ ተደርጓል። በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ የቤት ባለቤት ቅጣት ይጣልበታል መባሉን የደረሰን መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ የጋራ መኖሪያ ቤቶችን ተመሳሳይ ነጭ ቀለም ለመቀባት በወሰነው መሰረት የጋራ መኖሪያ ቤት ባለቤቶች በነፍስ ወከፍ 13000 ብር እንዲከፍሉ እየተደረገ መሆኑን ዋዜማ ዘግባለች። በከተማ አስተዳደሩ ስር ከሚገኙ የጋራ መኖሪያ ቤት መንደሮች መካከል በጎተራ፣ በልደታ፣ በቦሌ አራብሳ፣ በኮዬ ፈጬና በገላን የሚገኙ የጋራ መኖሪያ ቤቶችን ቀለም የመቀባት ስራ መከናወን መጀመሩ ታውቋል። በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ የቤት ባለቤት ቅጣት ይጣልበታል ተብሏል። የክፍያ ሂደቱን የሚያስፈጽሙት በከተማ አስተዳደሩ ስር የሚገኙ የወረዳ መዋቅሮች መሆናቸውንም ምንጮች ተናግረዋል። ከዚህ ጎን ለጎን በዘንድሮ ዓመት በርካታ ቤቶች ለባለዕድለኞች እንደሚተላለፉ መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን መክፈሉንም ገልጿል። ከ2010 ዓ.ም በፊት ለጋራ መኖሪያ ቤቶች መገንቢያ ብሎ ከኢትዮጵያ ንግድ ባንክ በቦንድ ተበድሮ ያልመለሰ
ያልተመለሰውን ከፍተኛ ዕዳ በ5 ዓመታት ውስጥ በከፍተኛ ደረጃ ማቅለሉን የአዲስ አበባ ከተማ አስተዳደር አስታወቀ። የከተማ አስተዳደሩ የዕዳ ቦንድ በማስያዝ ከተበደረው ውስጥ ወለድን ጨምሮ 61.2 ቢሊዮን ብር የሚሆነውን ባለፉት 5 ዓመታት ውስጥ ለኢትዮጵያ ንግድ ባንክ መክፈሉን የከተማዋ ከንቲባ አዳነች አቤቤ ገልጸዋል። በአዲስ አበባ ከተማ ያለው የመኖሪያ ቤት ፍላጎትና አቅርቦት የሚመጣጠን አይደለም ያሉት ከንቲባ አዳነች የዚህም ምክንያቱ ቤት ለማግኘት የተመዘገቡና እየቆጠቡ የነበሩ 700 ሺህ ነዋሪዎች ውዝፍ ፍላጎት ሳይመለስ በሚሊዮኖች የሚቆጠሩ አዲስ ቤት ጠያቂዎች መፈጠራቸው ነው ብለዋል። ከ1997 ዓ.ም ጀምሮ ሲካሄዱ ለነበሩ የቤት ልማት ፕሮጀክቶች የፋይናንስ ምንጭ በከተማ አስተዳደሩ ዋስትና ከኢትዮጵያ ንግድ ባንክ የተወሰደ ብድር መሆኑን ያስታወሱት ከንቲባዋ እሳቸው ወደ ስልጣን ሲመጡ የከተማ አስተዳደሩ ያልከፈለው ወለድን ሳይጨምር 50 ቢሊዮን ብር ዕዳ እንደነበረበት ተናግረዋል። ይህ ዕዳ እንዴትና ከየትኛው ምንጭ እንደሚከፈል በግልጽ አይታወቅም። በመሆኑም አዲስ የቤት ልማት ፕሮጀክት ለመጀመር አስቸጋሪ ነበር ብለዋል። ይህም ቢሆን ተጀምረው ያልተጠናቀቁ 380 ሺህ የጋራ መኖሪያ ቤቶችን የማጠናቀቅ ስራ የከተማ አስተዳደሩ መከወኑን አስረድተዋል። አክለውም አስተዳደሩ በዘንድሮ በጀት ዓመት አጋማሽ ድረስ የከፈለውን 1.1 ቢሊዮን ብር ጨምሮ ባለፉት 5 ዓመታት ውስጥ 61.2 ቢሊዮን ብር ዕዳ ለኢትዮጵያ ንግድ ባንክ ተመላሽ መደረጉን ገልጸዋል። ነገር ግን አሁንም ከ32 ቢሊዮን ብር በላይ ዕዳ የከተማ አስተዳደሩ እንዳለበት የጠቆሙት ከንቲባ አዳነች ይህንን ገንዘብ ወደ ቤት ልማት ብናውለው የመኖሪያ ቤት ችግርን ምን ያህል ሊቀርፍ እንደሚችል መረዳት ያስፈልጋል ብለዋል። ከዚህ በፊት የቤት ልማት ፕሮጀክት በከተማ አስተዳደሩ በጀት ተከውኖ እንደማያውቅ የጠቆሙት ከንቲባዋ እሳቸው የሚመሩት አስተዳደር የከተማዋን የነዋሪዎች የመኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ተናግረዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁንም በመጠቆም የከተማ አስተዳደሩ ያለበትን የባንክ ውዝፍ ዕዳውን ከመክፈል ጎን ለጎን ያጸደቀውን በጀት ለቤት ልማት ጥቅም ላይ እያዋለ መሆኑን ገልጸዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መርሃ ግብርና የከተማ አስተዳደሩ በሚመደበው በጀት በ2018 ዓ.ም 100 ሺህ ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97 ሺህ ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያየ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህን ቤቶች በእቅዱ መሰረት በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑን የተናገሩት በፌዴራል መንግስት ደረጃ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን ያስታወሱት ከንቲባዋ ከዚህ የፌዴራል መንግስት የቤት ልማት እቅድ ውስጥ አዲስ አበባ የአንበሳውን ድርሻ እንደምትይዝ አስረድተዋል። እየተከናወነ የሚገኘው የ100 ሺህ ቤቶች ግንባታ ላይ በፌዴራል መንግስት የታቀደው የ5 ዓመት የቤት ልማት ፕሮጀክት ሲታከልበት የአዲስ አበባ ከተማን የቤት ፍላጎት ትርጉም ባለው መልኩ ሊመልስ እንደሚችል ገልጸዋል።